ጤና ይስጥልኝ ተመልካቾቻችን። በመላው ዓለም በሚገኙ የአሜሪካ ጥቅሞች ላይ ጥቃት ሊፈጸም ይችላል ተባለ። የአሜሪካ መንግሥት በዓለም ዙሪያ የሚኖሩ ዜጎቹ ራሳቸውን እንዲጠብቁ መክሯል። የኢራን መንግሥት የተባበሩት አረብ ኤምሬት ዜጎች ከአውሮፕላን ማረፊያዎችና ከሌሎች የሕዝብ መሰብሰቢያ ስፍራዎች እንዲርቁ ሲያስጠነቅቅ፣ በዮርዳኖስ በተፈጸመ ጥቃት የአሜሪካ ወታደሮች መገደላቸውና መቁሰላቸው ተነግሯል። ሌሎችም አሉን። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። የአሜሪካ ውጭ ጉዳይ ሚኒስቴር በመላው ዓለም በሚገኙ የአሜሪካ ጥቅሞች ላይ ጥቃት ሊፈጸም እንደሚችል አስጠነቀቀ። በዓለም ዙሪያ የሚገኙ የአሜሪካ ዜጎች ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። ሚኒስቴሩ ባወጣው መግለጫም በተለይ በመካከለኛው ምስራቅ የሚኖሩ የአሜሪካ ዜጎች በአካባቢው በሚገኙ የአሜሪካ ኤምባሲዎች የሚወጡ ማሳሰቢያዎችን እንዲከታተሉ መክሯል። በቀጠናው የአውሮፕላን በረራዎች ሊሰረዙና የጉዞ መስተጓጎል ሊፈጠር እንዲሁም የአሜሪካ ዲፕሎማቲክ ተቋማትና ሌሎች ጥቅሞች የሽብር ኢላማ ሊሆኑ ስለሚችሉ ጥንቃቄ እንዲያደርጉ ሚኒስቴሩ አሳስቧል። አሜሪካም ለ8 ተከታታይ ቀናት በኢራን መጠነ ሰፊ ጥቃት ስትፈጽም ያደረች ሲሆን የቴሄራን የደህንነት ወታደራዊ ተቋማት መመታታቸው ተነግሯል። የአሁኑ ጥቃት ኢራን በአሜሪካ ወታደሮች ላይ ለፈጸመችው ጥቃት ምላሽ ነው ተብሏል። በዮርዳኖስ በተፈጸመ የኢራን ባለስቲክ ሚሳኤልና የድሮን ጥቃት 2 የአሜሪካ ወታደሮች መገደላቸውን የተነገረው፣ አንዱ ደግሞ መጥፋቱን የአሜሪካ ወታደራዊ ባለስልጣናት የተገደሉትን ሰዎች ማንነት ይፋ ያላደረጉ ሲሆን ስለ ሁኔታው ዝርዝር መረጃም አልሰጡም። ቅዳሜ ምሽት አሜሪካ በፕሬዝዳንት ዶናልድ ትራምፕ መመሪያ መሰረት በኢራን ላይ ሌላ የአየር ድብደባ መፈጸሟን የአሜሪካ ማዕከላዊ እዝ አስታውቋል። ጥቃቱ ኢራን በሆርሙዝ የባህር ወሽመጥ በንግድ መርከቦች ላይ የምታሰማውን ዛቻ ይበልጥ ለማዳከም የታለመ ነው ብሏል መግለጫው። ጥቃቶቹ ትላንት ምሽት በዮርዳኖስ በሚገኙ የአሜሪካ ወታደሮች ላይ ጥቃት የሰነዘሩትን የኢራን አብዮታዊ ጥበቃ ኃይሎችን ለመቅጣት ያለሙ መሆናቸውን አመልክቷል። የአሁኑ እርምጃም ዋሽንግተን በኢራን ወደቦች ላይ እገዳ በድጋሜ ከጣለችና ቴሄራን የሆርሙዝ ባህር ወሽመጥ መዝጋቷን ወይም ደግሞ መዘጋቱን ካወጀች በኋላ የተፈጸመ ሲሆን በመካከለኛው ምስራቅ የነበረው የመጀመሪያ ደረጃ የተኩስ አቁም ስምምነት ከተጀመረ ከአንድ ወር ባነሰ ጊዜ ውስጥ መፍረሱን ተከትሎ ነው። የኢራን ጠቅላይ መሪ ሞጅታባ ካማኒ በሰጡት የጽሑፍ መግለጫም የአሜሪካ ተደጋጋሚ የስምምነት ጥሰቶች አንድ መሰረታዊ እውነትን አጋልጠዋል። የአሜሪካ ፕሬዝዳንት ፊርማ ሙሉ በሙሉ ዋጋቢስና ተአማኒነት የሌለው መሆኑን ብለዋል። በጦርነቱ መጀመሪያ አባታቸውን የገደለው ጥቃት ከተፈጸመ ወዲህ በአደባባይ ያልታዩት ካማኒ አሜሪካ ግጭቱን ለማባባስ ትፈልጋለች ሲሉ ከወቀሱ በኋላ ኢራን ለአሜሪካ የማይረሳ ትምህርት ትሰጣለች ሲሉ ዝተዋል። የዮርዳኖስ ጦር ቀደም ሲል በሰጠው መግለጫ ሌሊቱን ወደ አየር ክልሉ የተተኮሱ 10 የኢራን ሚሳኤሎች ማክሸፉን የገለጸ ቢሆንም ምንም አይነት ጉዳት አለመድረሱን አስታውቋል። በዚህ ወር መጀመሪያ ጠፍቶ የነበረው የአሜሪካ ባህር ኃይል ፓይለት መሞቱ ከተረጋገጠ በኋላ በግጭቱ የሞቱ አሜሪካውያን ቁጥር አሁን ወደ 16 ከፍ ብሏል። ይህም በዚህ ሳምንት ውስጥ የሟቾች ቁጥር ሲጨምር ለሁለተኛ ጊዜ ነው። ማዕከላዊ እዙ በሰጠው በዚህ መግለጫ የኢራንን ባለስቲክ ሚሳኤልና የድሮን ጥቃቶችን ሲከላከሉ በዮርዳኖስ 2 የአሜሪካ ወታደሮች በውጊያ ላይ ተገድለዋል። በተጨማሪም አንድ ወታደር መጥፋቱን አክሏል። ለቤተሰቦቻቸው ክብር ሲባል የቅርብ ዘመዶቻቸው ከተረዱ 24 ሰዓታት እስኪሞላ የወደቁትን ተዋጊዎች ማንነት በተመለከተ መረጃዎች አይሰጡም ብሏል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት በኤክስ ገጻቸው ላይ የወታደሮቹን መስዋዕትነት ቁርጠኝነታችንን ያጠናክረዋል ሲሉ ጽፈዋል። የኢራን መንግሥት መገናኛ ብዙሃን የአብዮታዊ ጥበቃ ኃይል ዮርዳኖስ በሚገኘው አልአዝራቅ የጦር ሰፈር ቢያንስ 2 የአሜሪካ ተዋጊ አውሮፕላኖች ማውደሙን አስታውቀዋል። የአሜሪካ ውጭ ጉዳይ ሚኒስቴር በዓለም ዙሪያ የሚገኙ በተለይም በመካከለኛው ምስራቅ ያሉ አሜሪካውያን ከፍተኛ ጥንቃቄ እንዲያደርጉ በድጋሜ ማስጠንቀቂያም አውጥቷል። በመካከለኛው ምስራቅ ባለው ከፍተኛ ውጥረት ምክንያት የጸጥታ ሁኔታው ውስብስብና ያልተጠበቁ ግጭቶች ሊባባሱ የሚችሉበት ሁኔታ አለ ብሏል።
ትራምፕ ኢራን ወደ ንግግር ካልተመለሰች ድልድዮችንና የኃይል ማመንጫዎችን እንደሚያፈነዱ መዛታቸው ይታወሳል። ትራምፕ ከሆርሙዝ የክፍያ ሐሳብ ማፈግፈጋቸው የኢራንን ጦርነት ለማቆም እየታገሉ መሆኑን ያሳያል ይላሉ ወታደራዊ ተንታኞች። ዋሽንግተንና ቴሄራን ጦርነቱን ለማቆም በሰኔ የመጀመሪያ ደረጃ ስምምነት ላይ ደርሰው የነበረ ቢሆንም ስምምነቱ በጥቂት ሳምንታት ውስጥ ፈርሷል። ትራምፕ በሐምሌ 8 ስምምነት ማክተሙን አውጀዋል። የኢራን ጤና ጥበቃ ሚኒስቴርን ጠቅሶ የመንግሥት መገናኛ ብዙሃን እንደዘገቡት ባለፉት 3 ሳምንታት በአሜሪካ ጥቃት ቢያንስ 50 ሰዎች ሲገደሉ ከ500 በላይ ቆስለዋል። በአሜሪካ እስራኤልና በኢራን መካከል የጀመረው ጦርነት ከየካቲት 28 ጀምሮ በመካከለኛው ምስራቅ በሺዎች የሚቆጠሩ ሌሎች ሰዎች መገደላቸውን ይፋዊ መረጃዎች ያሳያሉ። አብዛኞቹ ከኢራንና ከሊባኖስ የመጡ ናቸው። ይህ በእንዲህ እንዳለ አሜሪካ በኢራን መሠረተ ልማቶች ላይ ጥቃት የምትቀጥል ከሆነ ከተባበሩት አረብ ኤምሬትስ ከዱባይና ከአቡዳቢ አውሮፕላን ማረፊያዎች መንገደኞችን እንድታስወጣ የኢራን መንግሥት አስጠንቅቋል። በፓኪስታን የሚገኘው የቴሄራን ተደራዳሪ ቡድን የአሜሪካ ፕሬዝዳንት ዶናልድ ትራምፕ በመሠረተ ልማቶች ላይ ኢላማ ማድረጋቸውን የሚቀጥሉ ከሆነ የትራምፕ ደጋፊዎችን ወሳኝ መሠረተ ልማቶች በመምታት የአጸፋ እርምጃም ትወስዳለች ብሏል። የኩዌት መንግሥት ለነዚህ ጥቃቶች ዋጋ መክፈሉን የገለጸ ሲሆን ይሄ አካሄድ የሚቀጥል ከሆነ ግን የኤምሬትስ ሕዝብ ራሱን ከጥቃት ኢላማዎች ማራቅ እንዳለበት አስጠንቅቋል። ቀደም ሲል ኩዌት ኢራን በአንድ የኤሌክትሪክና የውሃ ማጣሪያ ጣቢያ እንዲሁም ደግሞ በአንድ የነዳጅ ተቋም ላይ ጥቃት መፈጸሟን በመግለጽ የሲቪል መሠረተ ልማቶችን ኢላማ አድርጋለች ስትል ከሳለች። የኩዌት የኤሌክትሪክና ውሃ ሚኒስቴር ባወጣው መግለጫም ሌላ የኤሌክትሪክና የውሃ ማጣሪያ ጣቢያ በጠላት ጥቃት ኢላማ የተደረገ ሲሆን በዚህም በአንዱ የጣቢያው ክፍል ላይ እሳት መነሳቱን አመልክቷል። ይሄ ጥቃት በ2 ቀናት ውስጥ በኩዌት የኤሌክትሪክና ውሃ ጣቢያ ላይ የተሰነዘረ ሁለተኛው ጥቃት ሲሆን የመጀመሪያው የአርቡ ጥቃትም እንዲሁ እሳትና ጉዳት ወይም ደግሞ የእሳት አደጋም አስከትሏል። የኩዌት የእሳት አደጋ አገልግሎት እንዳለው የቀዳሚው ጥቃት በሁለት የተለያዩ ቦታዎች ላይ እሳት የለኮሰ ሲሆን በርካታ የእሳት አደጋ ሰራተኞችና አንድ ሌላ ሰራተኛ ጉዳት ደርሶባቸዋል። የውጭ ጉዳይ ሚኒስቴሩ እነዚህን ወሳኝ ተቋማት ደጋግሞ ኢላማ ማድረግ የሲቪሎችን ሕይወትና ደህንነት አደጋ ላይ የሚጥል በሲቪል ስፍራዎችና ወሳኝ መሠረተ ልማቶች ላይ ያነጣጠረ ስልታዊ የጠላትነት አካሄድን ያሳያል ሲል ከሷል። የሀገሪቱ አየር መንገድ በበኩሉ በሮኬትና በሰው አልባ አውሮፕላን ጥቃቶች የተነሳ በኩዌት ዓለም አቀፍ አውሮፕላን ጣቢያም የአየር ትራፊክ እንቅስቃሴ ለጊዜው መቋረጡንና አብዛኞቹ በረራዎች ለሌላ ጊዜ እንዲዛወሩ መደረጉን አስታውቋል። ኢራን ትላልቅ የአሜሪካ ወታደራዊ ተቋማትን በሚያስተናግዱ በኩዌትና በባህሬን የምታደርገውን ጥቃት አጠናክራ ቀጥላለች። የኢራን ጦር እንዳስታወቀው ድሮኖች በባህሬን የሚገኘውን የሼክ ኢስ አየር ማረፊያም የአሜሪካ ጦር አውሮፕላን መጠለያዎችን፣ የማቆሚያ ቦታዎችንና የነዳጅ ማጠራቀሚያ እንዲሁም በርካታ መጋጠሚያ ድልድዮችን ኢላማ አድርገዋል። አሜሪካና አጋሮቿም በመካከለኛው ምስራቅ ላይ ከሰነዘሩት ጥቃት በመነሳት ኢራን በምትወስደው የአጸፋ እርምጃ ከፍተኛ ጉዳት የደረሰባት የተባበሩት አረብ ኤምሬትስ ናት።